ውድ ቤተሰቦቼ ለዛሬ ያመጣሁላችሁ በፊደል ሀሌታ ሀ የመጀመሪያዋ አማርኛ ፊደል ገበታ ፊደል ሀ ነች። ሀሌታ ሀ እንላታለን። ሌሎች ሞክሼ ፊደላትንም ስላየን ማለት ነው። በመጀመሪያው ክፍላችን ፊደላትን ስንቆጥር ዛሬ ከፊደላት ቆጠራው ጎን ለጎን ምን እንማራለን ማለት ነው? ቃላት እንዴት እንደሚመሰረቱ። ዋና ዓላማው ግን እነዚህን ቃላት ስንመሰርት በእያንዳንዱ በሀ ቤት ማለት ነው የሀ ቤቶችን በድምጽም በቅርጽም በደንብ እንድንለያቸው ይረዳናል ብዬ ስላሰብኩ ነው ይህን ክፍል ያዘጋጀሁላችሁ። ዛሬ ሀ ፊደል ሀ የምትባለዋን እስከ 7 ቤቷ ድረስ በደንብ እንለያታለን። አብራችን ቆዩ። አሁን በድጋሚ እሺ ሀ አንዴ እንቁጠራቸው ወደታች ሀ ሁ ሂ ሃ ሄ ህ ሆ እያቸው ዛሬ በደንብ ለማየት እድሉ ይኖራል። የሀ ቤትን ሙሉን ለማወቅ ማለት ነው የሚጠቅመን። ስለዚህ ሀ እንደምታዩት ምንም ቅጥያ የለባትም። ወደ ላይ ብቻ እንደዚህ ነው የዞረችው ማለት ነው። ሁ ከጎን ለጎን ቅጥያ አላት መሀል ላይ። ሂ እግር ይኖራትና እንደገና የሚሆነው ለታች አግድም ነገር ይኖራታል። ሀ ይችን ሄን መስላ ታች ያለው ቅጥያ ይቀራል ማለት ነው። ሄ ባለ ቀለበት ነች። ህ በስተግራ በኩል ያለው የህ እግር ወይም ክፍል ምን ይሆናል? ትንሽዬ ዝግዛግ ነገር አለው ማለት ነው። ሆ በድጋሚ ባለ ቀለበት ግን ቀለበቱ እዩት። ከይሄ ከአምስተኛ ቤቷ የምትለየው ምንድነው? የሆ ቀለበት ያለው በየት በኩል ነው? በስተቀኝ በኩል ጫፍ ላይ ማለት ነው። እነዚህ አንዴ በድጋሚ ልበላችሁ በዜማ እንደለመድኩት ሀ ሁ ሂ ሃ ሄ ህ ሆ እነዚህ ናቸው 7 ቤቶቿ። ሀ በሀ የተመሰረቱ ቃላት እያት ሀ ብ ል የሀ ቤትን ሀን ወሰድናት። ከዛ ከበቤት ብ ስድስተኛዋን አመጣናት። ከለቤትም ል ስድስተኛዋን አመጣናት። አንድ ላይ አድርገን ሶስቱን ፊደል ሀ ብ ል ሀብል ሀብል የሚል ጽሑፍ በዚህ መልኩ ጻፍን ማለት ነው። በድጋሚ ሌላ ምሳሌ ሀ እያት ሀ ዝንጋ ሀ ሀ ገ ር አሁን ከሌላ ቤተሰብ ገን ርን አምጥተን ጨመርንላት። ሀ ገ ር ሀገር። ሀ አንደኛ የሀ ቤት ነች። ገ የገ አንደኛ ቤት ነች። ር የረ ስድስተኛ ቤት። ስለዚህ ውድ ቤተሰቦቼ ቃላትን ስንመሰረት በዚህ መልኩ ነው። የምንፈልገውን ከምንፈልገው ፊደል ቤተሰብ እያመጣን ስንጨምረው ነው እንግዲህ ትርጉም ያለው ቃል የሚመሰረተው። እንግዲህ ቃላት ማለት የፊደላት ወይም የሆሄያት ስብስብ ብቻም ሳይሆን በስነ ስርዓት ሲደረደሩ ነው እንጂ አሁን ዝም ብዬ እንደፈለኩ ብደረድራቸው እነዚህን ትርጉም አልባ ነገር ይሆንብኛል። ስለዚህ ትርጉም እንዲሰጡን አድርገን በቅደም ተከተላቸው ስንጽፋቸው ይኸው ሀገር የሚል ትርጉም ሰጡኝ ማለት ነው። እሺ ወደ ሁለተኛ የሀ ቤት ሲሄድ ሁ ነች። ሁ እንደምታዩት ናት ቅርጿ። ሁሉ እዩት። እዚህ ጋር ሁለት ፊደል ብቻ ሆኖ ትርጉም ያለው ቃል መሰረትን። ምን ሚል? ሁሉ። በአጋጣሚ ሁለቱም ሁለተኛ ቤት ናቸው። ምን ማለት ነው? ሁ የሀ ሁለተኛ ቤት ነች። ሉ የለ ሁለተኛ ቤት በአንድ ላይ ሁሉ። እዚህ ጋርም ሌላ ምሳሌ ሁ ለ ት ሁለት። ሁ ሁለተኛ የሀ ቤት፣ ለ አንደኛ የለ ቤት፣ ት ስድስተኛ የተ ቤት በአንድ ላይ ሁለት። እሺ ወደ ሶስተኛ የሀ ቤት ሂደናል። ሂ ነች። ሂ እንደምታዩት ነች። ትንሽ ለየት ያለ ቅርጽ አምጥታልናለች። እዚህ ጋር ሂደት ሂ ሶስተኛ የሀ ቤት፣ ደ የደ አንደኛ ቤት፣ ት የተ ስድስተኛ ቤት በአንድ ላይ
ሂደት። ሌላ ምሳሌ ሂሳብ እያቸው ሂ ሶስተኛ የሀ ቤቷ ነች። ሂ ከዛ ከሰበር ሳ አራተኛ የሰ ቤትን አመጣሁኝ። ከዛ ከበቤት የበ ስድስተኛ ቤትን ብን አመጣኋት። ሶስቱም በአንድ ላይ ሳደርጋቸው ሂሳብ ሂሳብ። ሌላ ሀ አራተኛ የሀ ቤት ሀ ነው የምትባለው። ድምጻቸው ተመሳሳይ ነው፣ በቅርጽ ነው የሚለያዩት። ይቺ አንደኛ ቤቷም ሀ ነች፣ ይችም ሀ ነች። ሀ ሁ ሂ ሀ። ያው አራተኛ ቤት መልሰን ሀ ነው የምንለው። በድምጽ በቅርጽ ይለያያሉ። ስንጽፍ እንደፈለግን መጻፍ እንችላለን። በነገራችን ላይ ሀሳብ ለምሳሌ እዚህ ጋር ሀሳብ አልኩ አይደል? ከፈለኩ የትኛውንም ሀ ማምጣት እችላለሁ። ግን ለመለየት በጽሁፍ መካከል ይቺ ፊደል ብትኖር ማነች ብላችሁ እንዳትወዛገቡ ሀ ነች። ሀ ሳ ብ ሀሳብ። ሀ አራተኛ የሀ ቤት፣ ሳ አራተኛ የሰ ቤት፣ ብ ስድስተኛ የበቤት በአንድ ላይ ሀሳብ። ሀ ያ ሀያ። ሀ አራተኛ የሀ ቤት፣ ያ አራተኛ የየቤት የዩ ያ። ሁለቱን በአንድ ላይ አድርጌ ሀያ የሚል ትርጉም ያለው ቃል መሰረትኩኝ። ወደ አምስተኛ ቤት ደርሰናል። ውድ ቤተሰቦቼ ሀ አምስተኛ ቤት ይቺ ነች። ስትመለከቷት ምንድን ነች? ባለቀለበት ነች። ሄ ትባላለች። ሄለን የሰው ስም እዚህ ጋር ለምሳሌ ሄለን የምትባል ጓደኛ፣ ሄለን የምትባል ልጅ ያለቻችሁ ቤተሰቦች ወይም ራሳችሁም ሄለን ልትሆኑ ትችላላችሁ። ሰው እሱን ስም ለመጻፍ ምንድነው የምታደርጉት? ሄ አምስተኛ የሀ ቤት፣ ለ አንደኛ የለ ቤት፣ ን ስድስተኛ የነ ቤት ሄለን። ሄደ ሄ በድጋሚ ሄ ምንድን ናት? አምስተኛ የሀ ቤት፣ ደ አንደኛ የደ ቤት ሄደ። ሌላ ህ ማለት ስድስተኛ የሀ ቤት ነች። ስታዩት ይቺ ናት የምትመስለው ቅርጿ። ህግ አጋጣሚ እዚህ ጋር ሁለቱም ምንድን ናቸው? ስድስተኛ ቤት። ይቺ ስድስተኛ የሀ ቤተሰብ፣ ይችኛው ደግሞ ስድስተኛ የገ ቤተሰብ በአንድ ላይ ህግ። እዚህ ጋር ህዳር በተመሳሳይ ስንተኛ የሀ ቤት ነች? ስድስተኛ የሀ ቤት። ዳ ደግሞ አራተኛ የደ ቤት ዳ። ከዛ እረ በድጋሚ ስድስተኛ የእረ ቤት አንድ ላይ ህዳር። መጨረሻዋ የሀ ቤት፣ መጨረሻዋ ማለት ከሰባቱ መደበኛዎቹ ማለት ነው ሆ ነች። ሆድ ሰባተኛ የሀ ቤት፣ ድ የደ ቤተሰብ ነች። ስንተኛ የደ ቤተሰብ? ስድስተኛ የደ ቤተሰብ፣ ድ ስድስተኛ የደ ቤተሰብ በአንድ ላይ ሆድ። ሆነ ሆ ሰባተኛ የሀ ቤተሰብ፣ ነ አንደኛ የነ ቤተሰብ በአንድ ላይ ሆነ። ስለዚህ ውድ ቤተሰቦቼ ከላይ ጀምሬ ልቁጠርላችሁ በድጋሚ ሀ ሁ ሂ ሃ ሄ ህ ሆ። ከዚህ ጀምሬ ልሂድ እስኪ
ሆ ህ ሄ ሃ ሂ ሁ ሃ። እንደዚህ ይከብዳል ውድ ቤተሰብ። እንግዲያው እንደዚህ አድርጉ። ሃ ሁ ሂ ሃ ሄ ህ ሆ። ይህ መንገድ በጣም ውጤታማ እንደሚያደርግ ነው እኔ የሚገባኝ። ስራም እየሰራችሁ እየተንቀሳቀሳችሁ ምናምን እንደዚህ በዜማ ባላችሁት ቁጥር ቢያንስ ከማን ቀጥለን ማን ፊደል እንደምትገኝ እናውቃለን። ከዛ በኋላ እንግዲህ በደንብ እንለያቸውና በቃላት መካከል እንጠቀማቸዋለን ማለት ነው። ስለዚህ ሃ ሁ ሂ ሃ ሄ ህ ሆ። ያው ማንበብ ነው የሚቀድመው እንግዲህ ቋንቋ ትምህርት ላይ ከመጻፋችሁ በፊት ማንበብ ሲባል በዚህ መልኩ መሸምደድ በራሱ አንድ መንገድ ነው። እኔ ውጤታማ ያደርጋል ብዬ የማስበው መንገድ ነው። ተጠቀሙበት። ውድ ቤተሰቦቼ ለዛሬ ሀ እስከ ቤተሰቦቿ ነው ለእናንተ ማስተዋወቅ በደንብ የፈለኩት። ቃል ይሄ ብቻ አይደለም፣ በጣም ብዙ ቃልን መመስረት ይቻላል። ግን ለዛሬ ሀ እስከ ቤተሰቦቿ በድጋሚ ደጋግማችሁ ትምህርቱን ቪዲዮን ብታዩት ሀን በዚህ ክፍል ብቻ ማጥናት ቻላችሁ ማለት ነው። ከዛ በኋላ ሌላ ቃል ላይም ስታገኟት አትወዛገቡም ለማለት ያህል ነው። እስካሁን ስትከታተሉኝ ስለነበራችሁ ከልብ እያመሰገንኳችሁ ቀጣይ በእነዚህና መሰል የአማርኛ ቃላት ምስረታ እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ።